ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑና የደወል ምልክቷን እየተጫናችሁ ቤተሰብ እንድትሆኑ፣ ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን እንድታበረክቱ በአክብሮት እየጋበዝን በትናንትናው ዕለት ጥሪያችንን አክብሮ ወንድማችን ቶማስ ከስዊድን ላደረክልን ከፍተኛ የሱፐር ታንክስ ድጋፍ ከልብ እያመሰገንን በቻናላችን በቤተሰባችን ስም የአክብሮት ምስጋናችን እያቀረብን ሌሎቻችሁም ተሳትፎ እንድታደርጉ በአክብሮት እንጋብዛለን። የሶስተኛ ክፍል ፕሮግራማችን እንግዲህ ትኩረት የሚያደርገው በፓርክ ዲ ፍራንስ ምሽት 5 ሰዓት የሚደረገውን የፒኤስዤ እና የቼልሲን ጨዋታ ነው። የሁለቱ ሰማያዊዎች ፍልሚያ በፓሪስ የሚደረግ ተጠባቂ አጓጊ በምሽቱ ከሚደረጉ ሁለት ታላላቅ ጨዋታዎች መካከል አንዱ በበርናባዩ ማንቸስተር ሲቲን ማድሪድ ያስተናግዳል። በፓርክ ዲ ፍራንስ ቼልሲን ፒኤስዤ ያስተናግዳል። የሲቲና የማድሪድን ጨዋታ ከዚህ ፕሮግራም የአንድ ቀን በፊት ወደ እናንተ የፔፕ ጋርዲዮላ ምስል ከፍ ብሎ በሚታየው ቴምብሌን ላይ ሰፋ ላለ ደቂቃ ተወያይተንበታል። የሁለቱንም ወቅታዊ የቡድን ሁኔታ ኮንሲስታንሲ፣ ይሄ ጨዋታ ምን አይነት መልክ ሊኖረው እንደሚችል አንስተናል። ይሄ ጨዋታ ባልተናነሰ መልኩ ትኩረት ሊያገኝ ይገባል። የሁለቱ ቡድኖች የወቅታዊ ብቃት ጥንካሬ፣ ስንት ጉዳዮች ተቀያየሩ። ሁለቱ ቡድኖች ለመጨረሻ ጊዜ ከተገናኙ በኋላ በዩናይትድ ስቴትስ በክለብ ወርልድ ካፕ ቼልሲ የዓለም የክለቦች ዋንጫን ሻምፒዮን ሲሆን ድል ማድረግ የቻለው የወቅቱን የዓለማችን ምርጡን ቡድን ፒኤስዤን በማሸነፍ ነበር። የኤንዞ ማሬስካ ታክቲካል ጄኑን መሆን የታየበት፣ የፒኤስዤ ደግሞ የዘንድሮ ሲዝንን ብቃት በደንብ ያጋለጠ የሳመር ጨዋታ ላይ ነበር የሁለቱ ቡድኖች ፉክክርን የተመለከትነው። ቼልሲ በአስተማማኝ የታክቲካል ለውጥ ያንን ጨዋታ በልዩነት ማሸነፍ ሲችል፣ ፒኤስዤ ደግሞ የዘንድሮ የውድድር ዓመት ምን ያክል ከባድ ፈተና ሊጠብቃቸው እንደሚችል ሉዊስ ኤንሪኬን በዛ ጨዋታ የታየበት ምሽት ነበር። ዛሬ እንግዲህ ጉዳዮች ሁሉ በነበሩበት አልቆዩም። ቼልሲም ከኤንዞ ማሬስካ ጋር ተለያየ። ፒኤስዤም ፎርሙን ለማግኘት ወጣ ገባ በሚል ብቃት እስካሁን እንዳለ ነው። ልክ የምናስታውሰው የፒኤስዤ ሲዝን በአንድ ተርን ያደረገው ሁለተኛ ዙር ከእረፍት በኋላ ከተመለሱ በኋላ ነው። በተጠናቀቀው የውድድር ዓመት በጥሎ ማለፍ ጨዋታ 3 የእንግሊዝ ክለቦችን ገነዳጅተው ነው እንግዲህ በፍጻሜ ኢንተርን አሳማኝ በሆነ ሰፊ ድል በሻምፒዮንስ ሊግ እግር ኳስ በፍጻሜ በርካታ ግቦችን አስቆጥረው ድል ማድረግ የቻሉትና በአንድ ሲዝናቸውን የቀየሩት ሉዊስ ኤንሪኬ አሁን እንግዲህ ሁለቱም ቡድኖች በተለያየ ፎርምና ብቃት ላይ ነው የሚገኙት። ዛሬ ላይ ሲገናኙ ጨዋታው የሚደረገው በፓርክ ዲ ፍራንስ ነው። በጣም ፈታኝ ጨዋታ ነው ለሁለቱም ቡድኖች። የመጀመሪያ ዙር ጨዋታ ቀላል የሚባል ግንኙነት አይደለም በሁለቱ ክለቦች መካከል። በተለይ ባለፉት ሪካርዶች እንኳን ስንመለከት ይሄ ጨዋታ ሁሌም የተፎካካሪነት ደረጃው ከፍ ብሎ አጓጊ የሁለት ቡድኖችን ጤናማ ፉክክር፣ በተለይ እግር ኳሳዊ የታክቲክ ንድፈ ሀሳብ ነጥሮ የሚወጣበት እግር ኳስ የሚያሸንፍበት ምሽቶችን ተመልክተናል። በሁለቱ ክለቦች መካከል ታክቲክ ነው ሁሌም። ቼልሲና ፒኤስዤ በተደጋጋሚ በዚህ ውድድር ተገናኝተዋል። አብዛኛውን ፒኤስዤ ቢያሸንፍም ግን ታክቲካል አፕሮች ናቸው በየጊዜው ጨዋታን ሲያሸንፍ የነበረው። አወዛጋቢ ጉዳዮች ወይ ትዕይንት የሆነ ከአጋጣሚ ከመጠቀም ጋር አይደለም። ሜዳ ውስጥ በተያዘለት ስትራቴጂና የጨዋታ ስታይል ነው ድል ሲመዘገብ የምናየው። ስለዚህ የዛሬ ጨዋታ ደግሞ በጣም አጓጊ የሚያደርገው አንድ የተለየ ምክንያት አለ። ሊያም ሮሲኒር
ዛሬ ላይ ቼልሲን ለመምራታቸው ቀብድ ለቼልሲ ኃላፊዎች ሊያም ስቱዋርት እና ፖል ዊኒስተርሊ ላውረንስ ስቱዋርት እና ፖል ዊኒስተርሊ ሲቪያቸውን የሰጡት ወይም ሲቪያቸውን ያስገቡበት ጨዋታ የሚባለው ስትራስበርግ ከፔዤ ጋር ያደረጉት የሊግ ጨዋታ ነው። የተጠናቀቀው የውድድር ዓመት በዘንድሮ የውድድር ዓመት ስትራስበርግ እንዴት የሉዊስ ኤንሪኬን ፔዤ ጨዋታው ላይ 3 ነጥብ ሊያሳካ ይችላል። ጨዋታው ላይ በርካታ ግቦችን ሊያስቆጥር ይችላል። ቡድን ፔዤን በዛ ደረጃ የማስጨነቅ አቅም አንድ ቡድን በተቀናጀ የጨዋታ ስልትና መረጋጋት መብላላት እንዴት ፓሪስ ሴን ጀርሜንን በአስተማማኝ ሁኔታ መብለጥ እንደሚችል ማረጋገጫ የሰጡበት የጨዋታ ስታይል ነበራቸው። ሊያም ሮሲኒር ካሁኑ የቼልሲ ስብስብ የበለጠ ከሲኒየር ተጫዋቾች የበለጠ ፓሪስ ሴን ጀርሜንን ያውቃሉ በስትራስበርግ በነበራቸው ቆይታ እና ያ ጨዋታ ለሊያም ሮሲኒር የራስ ሲቪያቸውን ለቼልሲ ኃላፊነት ያስገቡበት ነው ይባላል። ያው አባባል እንጂ በእርግጥ ያ ጨዋታ ለብቃታቸው መለኪያና የታክቲካል አፕሮች አቅማቸው የበለጠ የተፈተነበትና እንዴ ይሄ አሰልጣኝን ብናመጣ ይሄን ወጣት ስብስብ ወደ አንድ ስቴፕ ማሻገር ይችላሉ ተብሎ እንዲታመንባቸው አልፎ ተርፎም ዋንጫዎችን ሊያመጡ እንደሚችሉ በፕሮጀክቱ ስትራቴጂ ልክ የጨዋታ ስልታቸው አመርቂ እንደሚሆን እንዲታመን ካደረጉበት የጨዋታ መንገዶች ወይም የተመለመሉበት ስታይሎች መካከል ፔዤን ያውም ስትራስበርግ ሜዳ አይደለም ፓርክ ዲ ፍራንስ ላይ የበለጡበት መንገድ ነው። ስለዚህ የዛሬው ጨዋታ አጓጊ የሚሆነው ሌላ ፈተና ነው። ሉዊስ ኤንሪኬ በሌላ ቡድን በተሻለ ኳሊቲ ፓርክ ዲ ፍራንስ ላይ ዛሬ ምሽት የሚመጣባቸው ከሊያም ሮሲኒር። ስለዚህ የግድ ዛሬ ምሽት በተለየ ሁኔታ ሉዊስ ኤንሪኬ መዘጋጀት አስገዳጅ ቅድመ ሁኔታ ውስጥ ገብቶ ነው የዛሬን ጨዋታ የሚያደርጉት። ስለዚህ ይህ ጨዋታ ፈታኝ ውጥረት የበዛበት ታክቲካል አቅም የሚፈተንበትና የጨዋታ ስታይል ሜዳን ዶሚኔት ለማድረግ በሚፈጠሩ የጨዋታ አጋጣሚዎች የሚፈጠሩ ኳሶችን ለማስቆጠር የሚደረግ አስደናቂ ፉክክር ነው። ምን አይነት የፉክክር ደረጃ እንጠብቅ እንግዲህ ምሽት ላይ ምን ይሆናል። ከዚህ ጨዋታ ቀደም ብሎ እንግዲህ በርካታ መረጃዎች እየወጡ ከሚገኝባቸው ነጥቦች መካከል ዛሬ ምሽት ሉዊስ ኤንሪኬ እነማንን ይዘው ወደ ሜዳ ይገባሉ፣ እነማንን ይጠቀማሉ። በተለይ የፋቢያን ሩይዝ እስካሁን በአካል ብቃት ደረጃ አለመሟላቱ ካጋጠመው ጉዳት ለማገገም የሚደረገው ሂደት አሁንም እየረዘመ መምጣቱን ተከትሎ በዛ ዲፓርትመንት እንግዲህ ዛይር ኤርሜን ወጣቷን በማስገባት የበትሮን የፔዥ የሚታወቀውን አስተላለፍ ይጠቀማሉ ተብሎ ይጠበቃል በዛሬ ምሽት ጨዋታና ቡድኑ በዘንድሮ የውድድር ዓመት ያምናውን ያክል አስፈሪነትና የጨዋታ ዶሚኔት የማድረግ አቅሙን ወይም በተለይ ያለፈው አርብ በሻምፒዮንስ ሊግ በደርሶ መልስ አሸንፎ የተሻገሩትን ሞናኮን በፓርክ ዲ ፍራንስ 3-1 የተሸነፉበት መንገድ አንዳንድ ተጨባጭ ያልሆነ የፓሪስ ሴን ጀርሜን የወጥነት ችግር በዘንድሮ የውድድር ዓመት በደንብ እያስተዋለን ነው። ከዚህ ጋር ተያይዞ እንግዲህ የዛሬ ምሽቱ ጨዋታ ሊያም ሮሲኒር ከደፈሩ ትርፋማ የሚሆኑበት ጥንቃቄን ከመረጡ ግን ዋጋ የሚከፍሉበት ይላል የእንግሊዝ ጋዜጦች። በፈረንሳይ የሚታተሙ ሌኪፕን ጨምሮ እና አርኤምሲ ስፖርት ደግሞ ይዘው በሚወጡት ዘገባ ዛሬ ምሽት ሉዊስ ኤንሪኬ ከቆመረ የሚያሸንፍበት ወይም እንደ ወትሮ በአንድ አይነት ያጫወት ስልትና የጨዋታ ስታይል ከሊያም ሮሲኒር ጋር የሚገናኝ ከሆነ ትልቁ የዛሬ ጨዋታ ልዩነት የአማካይ ክፍሉ አቅም ነው፣ ኳሊቲ ነው ይላሉ። እናንተስ እንዴት ትመለከታላችሁ? ምክንያቱም አንድሬ ሳንቶስ፣ ሞሲስ ካሴዶ እና ኤንዞ ፈርናንዴዝ ከዛይር ኤርሜ ከጉዳት የተመለሰው ጆዋው ኔቬስ እና ቪቲኛ የበለጠ ቴክኒካል አቅም ከአካል ብቃት የበለጠ ያማከለው የፔዥ ካምና ጀምሮ የምናውቀው የጨዋታ ስታይል በቼልሲ ቴክኒክን ከታክቲካል አፕሮች ጋር አብሮ አጣምሮ ያዘ አካል ብቃትን ደግሞ በአስተማማኝ ሁኔታ ከፔዥ ተጫዋቾች በተሻለ ሁኔታና በተሻለ
ቁመናና ፊዚካል ባትል ላይ በመገኘት የተሻሉ የሆኑ ቼልሲዎች ዛሬ ምሽት የሚያደርጉት ትንቅንቅ ነው። ስለዚህ ፉክክሩ በጣም አጓጊና ተናፋቂ ነው የሚሆነው በሁለቱ ክለቦች መካከል። የዛሬ ምሽቱ ጨዋታ ግን ለሊያም ሮሲኔር አንድ ማስጠንቀቂያ ቅድመ ጨዋታ ይሄ ማስጠንቀቂያ አዘል ትዕዛዞችን አብዛኛው ጋዜጦች ላይ አብዛኛው የሚዲያ ባለሙያዎች ላይ ትናንት ምሽት ለምሳሌ ሲቢኤስ ስፖርትን የምታደንቁ የምትወዱ የምትከታተሉ ትላልቅ እውቅ ጋዜጠኞች የሚተነትኑት የሻምፒዮንስ ሊግ ምሽቶች ላይ ከሚነሱ ነጥቦች መካከል ጨዋታውን በኮንሰንትሬሽን የማጠናቀቅ አቅም ቼልሲ የሚፈተንበት ጨዋታ ስለሆነ ይሄን ጌም ኮንሰንትሬሽን ኤክስፒሪየንስ የሌለው ስብስብ የበለጠ ማብላላት ያለበትና ሪስክን መቀነስ ያለበት ጨዋታ ነው ይላሉ። ይሄን ከምን መነሻ ነው የሚሉት? ቼልሲ በአስፈላጊና በወሳኝ ሰዓት ዋጋ የሚያስከፍሉ ያልተገባና ይሄ ኃላፊነት በጎደለው ተግባር የተሞላው የቼልሲ የወጣት ስብስብ የሚወስናቸው ውሳኔዎች ወይም ደካማ ውሳኔዎች፣ አንደኛ ደረጃ በጣም በቴክኒክ አቅሙ በላቀ መብላላት ላይ የሚገኝ በዛው ደረጃ አመርቂ ውጤትን በዘንድሮ የውድድር ዓመት ወይም እንቅስቃሴ የወትሮ አይነት አስፈሪነት ባያሳይም ግን የመብላላት ደረጃው እዚህ ድረስ ነው ተብሎ ገደብ የማይበጅለት በጣም በከፍተኛ ኳሊቲ የተብላላን ቡድን ነው የሚገጥሙት። ስለዚህ የመናበብ የመዋሃድ ችግር የለባቸው። አንድም ቡድን ለማንበብ ደግሞ የበለጠ ደቂቃና ሰዓትን እየመረጡ እያዘናጉ ወደ እነሱ የጨዋታ ሪትም ከተመለሱ በኋላ ለማስቆም በሚቸግር ደረጃ ነው ማዕበላቸው በየሁሉም ዲፓርትመንት በሁሉም የሜዳ ክፍል ተከታትሎ ተጋጣሚ ላይ የሚወርደው። ለዚህ በቂ ማሳያ ሊቨርፑል፣ አስቶን ቪላ፣ ማንቸስተር ሲቲ፣ አርሴናል የተጠናቀቀው የውድድር ዓመት ትልቁ ማረጋገጫ ናቸው። ታዲያ ቼልሲዎች ዋጋ የሚያስከፍሉ ሪስክ ጉዳዮችን መቀነስ አለባቸው ሲባል የመጀመሪያ ጉዳይ ከፒኤስጂ አይነት ቡድን ጋር አንድ ተጋጣሚ ቡድን ወደ ፓርክ ዲ ፍራንስ ሊሆን ይችላል በሜዳውን በሚያደርገው ጨዋታ ከራሱ ተጫዋቾች መቀነስ ያለበት ትልቁ አደጋ ካርድን በጊዜ ያለመመልከት፣ ከተመለከተ ሪስኮችን መቀነስ፣ በሜዳ ውስጥ ያለውን ኃላፊነትና የዚህን ጨዋታ ግዙፍነት መረዳት ነው። ይህም በተደጋጋሚ ሲያነሱ ከትናንት በስቲያን በነበሩ ትላልቅ ቶክ ሾዎች ላይ በተደጋጋሚ ይህን መረጃ እየተመለከትኩ ነው እና በዚህ ደረጃ አሳሳቢነቱ ከፍ ያለው ቴክኒካሊ በዛ ቡድን ውስጥ በርካታ ተጫዋቾች ስላሉ ተጋጣሚ አግሬሲቭሊ ሪያክት ለማድረግ ከፒኤስጂ ጋር ሁሌ ይዘጋጃል፣ ዋጋ ይከፍላል። ይሄ በተደጋጋሚ ያየነው ጉዳይ ስለሆነ ስለዚህ የዛሬው ጨዋታ ለሊያም ሮሲኔ የጨዋታን ከፍታና የዚህን ጨዋታ ይዘት በደንብ ተጫዋቾች አገናዝበው የዚህ ጨዋታ ክብደት ለቼልሲ ምን ማለት እንደሆነ ለነሱ ምን ማለት እንደሆነ የውድድሩን ግዝፈት የበለጠ ትኩረት ሰጥተው በጥንቃቄ ጌም ማኔጅመንታቸውን ባላንስ አድርገው ፐርፎርም ማድረግ ያለባቸው ጨዋታ ነው በማለት ይገልጻሉና ሊያም ሮሲኔርና ያ ወጣት ኃይል እንግዲህ ወደ ፓርክ ዲ ፍራንስ ተጉዘዋል። ዛሬ ምሽት በጣም ማራኪ ጤናማ ፉክክር እንደምናይ ይጠበቃል። ነገር ግን በዛሬ ምሽቱ ጨዋታ ሁለቱም ክለቦች መቀነስ ያለባቸው ከባባድ አደጋዎች አሉ። ከባባድ ሰከንድ ሌጉን ለሁለቱም ቡድኖች ሊያበላሹ የሚችሉ የካርድ ጉዳዮች አሉ። በፒኤስጂ በኩል የተከላካይ መስመሮቹ ዊሊያም ፓኮ፣ ኑኖ ሜንዴስ ካርድ የሚመለከቱ ከሆነ የመልሱን ጨዋታ ያመልጣቸዋል። በቼልሲ በኩል ሶስቱም አማካዮች ኤንዞ ፈርናንዴዝ፣ አንድሬ ሳንቶስ እና ሞሲስ ካሴዶ። ስለዚህ ይሄ ጨዋታ የበለጠ ጌም ኮንሰንትሬሽንን ይፈልጋል። ራስን ለአደጋ አለማጋለጥ በራሱ በዚህ ጨዋታ ድል ነው። አለመጉደል፣ ለቀጣይ ጨዋታ ለአሰልጣኙ ስራ ለማብዛት፣ እነዚህ ሁሉ ጉዳዮች ታዲያ ኃላፊነት የተሞላው የዛሬ ምሽቱ ትንቅንቅ። በምሽቱ ጨዋታ ግን ፒኤስጂ በቀላሉ በሜዳው የፈርስት ሌግን አድቫንቴጅ ከቼልሲ በማሸነፍና በልዩነት ሊወጣ አይችልም። በአምናው አይነት ጥንካሬ
ምክንያቱም ፔዤ አምና ተጋጣሚዎች ሁሉ የሱን ሲስተም አዳፕት አላደረጉ። ፍሌክሲቢሊቲው ለማመን የሚከብድ አስደናቂ የቡድን ውህደት ላይ ደርሷል። አሁን ግን ታክቲካሊ ይህን ቡድን አዳፕት ሲያደርጉ ክለቦች በፍጥነት ሪያክት ለማድረግ አይከብዳቸውም። እንዴት ምላሽ መስጠት እንዳለባቸው አሁን ከፔዤ ጋር በደንብ ተረድቷል። ስለዚህ የዛሬው ጨዋታ የበለጠ ታክቲካል ሂደትና ጥቃቅን ስህተቶች ዋጋ የሚያስከፍልበት የጨዋታ ስትራቴጂ ይመስለኛል በግሌ። ታዲያ የምሽቱን ጨዋታ ቼልሲ ወይስ ፔዤ በድል ይወጣሉ? የመጀመሪያው ሌግ በፓርክ ዲ ፍራንስ በማራኪው ሰፊው ስቴዲየም የሚደረግ ጨዋታ ነው። ከዚህ ጨዋታ በፊት ግን በመካከለኛው ምስራቅ በተቀሰቀሰው ጦርነት እንግዲህ ከፍተኛ ዓለም አቀፍ ጉዳዮች ላይ ተጽዕኖ እየፈጠረ ነው። ይሄ በመካከለኛው ምስራቅ የተቀሰቀሰው ጦርነትና በዚህ ጦርነት ሰለባ ከሆኑ ወይም ይሄ ጦርነት ከፍተኛ ተጽዕኖ ከፈጠረባቸው ሀገራት መካከል አንዱ ኳታር ናት። የኳታር ንጉሳዊ ቤተሰብ ክለብ የሆነው በናስር አልካላይፊ ውስጥ የሚተዳደረው ፔዤ የቡድኑ ሁለተኛ ትልቁ ሄድ ኦፊስ የሚገኘው በዶሃ ነው። እንደምታውቁት ለአንዳንድ ስብሰባዎች እንግዲህ እኚህ የክለቡ ፕሬዝዳንት ወደ ዶሃ በተጓዙበት ይሄ ጦርነት ተቀሰቀሰ። እስካሁን ድረስ ከዶሃ ሊመለሱ አልቻሉም። በጦርነቱ ምክንያት ኳታር ነው የሚገኙት እዛው ዶሃ። ስለዚህ ናስር አልካላይፊ ለመጀመሪያ ጊዜ ከዓመታት በኋላ የፓሪስ ሴን ጀርሜን ትሬኒንግ ሲያመልጣቸው ከፓሪስ ሴን ጀርሜን በተለይ ከግዙፍ ምሽቶች ከሻምፒዮንስ ሊግ እግር ኳስ ጨዋታ ትሬኒንግም ሆነ ከዛሬው ጨዋታ ምናልባት በስቴዲየም ውስጥ ላይ ታደሙ ይችላሉ። ለመጀመሪያ ጊዜ ከዓመታት በኋላ ምናልባት ከ10 ዓመት በላይ እያንዳንዱ የፔዤ ጨዋታ ላይ ስቴዲየም ተገኝተው ከጨዋታ በፊት ተጫዋቾቻቸውን እያበረታቱ ሁሌም ከጎናቸው እንደሆኑ የሚያሳዩት እኚህ ትልቅ ፕሬዝዳንት እንግዲህ በዚህ ጦርነት ምክንያት በቀጠናው የተቀሰቀሰው ጦርነት በጣም ከባድ እየሆነ ከጊዜ ወደ ጊዜ ከፍ እያለ ማምጣቱን ተከትሎ በዛ አየር ክልል ውስጥ እንግዲህ የሚያልፉ ትላልቅ ጉዞዎች እንግዲህ እየተመቱ ከፍተኛ ፍንዳታ እየተከሰተ ስለሆነ ሴፍ የሆነ መንገድ እስከሚገኝ ድረስ እኚህ ፕሬዝዳንት እንግዲህ በዶሃ ባላቸው ኦፊስ እስካሁን ድረስ መቀመጫቸውን እዛ አድርጓል። ለመጀመሪያ ጊዜ ነው የምላችሁ። ይሄ በነገራችን ላይ እንደ ሚዲያ ቀላል ነገር ተደርጎ ሊወሰድ ይችላል። ምክንያቱም ከፔዤ በአገራችን ካለው ድጋፍ ምናምን፣ እዛ ግን ከፍተኛ ውጥረት ፈጥሯል። ምክንያቱም ናስር አልካላይፊ አስተዳዳሪ ብቻ ሳይሆኑ ወርደው ከተጫዋቾች ጋር ያላቸው ትስስርና ቅርርብ በጣም ክሎዝድ ስለሆነ ለተጫዋቾች የበለጠ ሴፍ ዞን በመፍጠርም ይታወቃሉና ከጨዋታ በፊት የቡድናቸውን ተጫዋቾች እያበረታቱ የሚያነቃቁበት መንገድ በትሬኒንግ ግራውንድ ላይ ቢያንስ በሳምንት 4 ጊዜ ይገኛሉ ይላል ዘገባዎች እንደሚያሳዩት ከሆነ። በጣም ክለቡን በአስተዳዳሪነት ብቻ ሳይሆን በልዩ ፍቅር ነው የሚመሩት ፔዤ እና አንድ እዚህ ዘገባ ላይ ከተመለከትኳቸው ጉዳዮች መካከል ጧት ናስር አልካላይፊ ቢሮ መግባታቸው የሚታወቀው የራሳቸውን ስራ ቦታ መግባታቸው የሚታወቀው ከሁሉም ሰራተኛ ቀደም ብሎ የእሳቸው የቢሮ መስኮት ክፍት ይሆናል በፔዤ የበላይ አስተዳዳሪነት። እንዲሁም የክለቦች የዩሮፒያን ሄድ ኦፊስ ዋና አስተዳዳሪ ናቸው። እንደምታውቁት የአውሮፓ ክለቦች የበላይ አስተዳዳሪ ፕሬዝዳንት ናቸው። ስለዚህ ቀላል ስራ አይደለም በዩሮፒያን እግር ኳስ እያደረጉ የሚገኙት እና እኚህ ፕሬዝዳንት እንግዲህ ክለባቸውን ዛሬ በማበረታታትም በማነቃቃትም የክለቡን ትሬኒንግ ቀደም ብሎ ክለባቸው በሚሰራበት ወቅት ሄደው ተመልክተው የራሳቸውን ተጫዋቾች አነቃቅተው ከፍተኛ መነሳሳት ፈጥረው ለጨዋታ የሚያዘጋጁበት ሂደት እንግዲህ ዛሬ አይኖርም ማለት ነው። እስካሁን ድረስ ግልጽ ባይሆንም ግን እኚህ ፕሬዝዳንት ወደ ፓሪስ የመመለስ ቻንሳቸው ከጊዜ ወደ ጊዜ ከሰዓታት በጣም እያጠረ ዝቅተኛው ነው። ይሄ ማለት ፕሬዝዳንቱ ዛሬ ምሽት
በፓርክ ዲ ፍራንስ ላይገኙ የሚችሉበት እድል ሰፊ ነው እያሉ ነው ሚዲያ። ስለዚህ እስቲ ጉዳዩ እስከሚረጋገጥ ድረስ አብረን በጋራ የምንመለከት ነው የሚሆነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በእንዲህ መልኩ ከእናንተ ጋር ዛሬን ቆይታ ያደረግን። ቶማስ ስላደረክልን የሱፐር ታንክስ ድጋፍ ከልብ እያመሰገንን መልካም ጨዋታ እንዲሆን ተመኘን። ሰላም ቆዩ።